ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ የተካሄደው የትግራይ ክልል የምክክር አጀንዳ አሰባሰብ ጥያቄዎችና አስተያየቶች የበዙበት መሆኑ ተገለጸ። የኢትዮጵያ ሀገራዊ የምክክር ኮሚሽን የትግራይ ክልል የአጀንዳን ማሰባሰብና የተሳታፊ ለይታ በአዲስ አበባ ሲያካሂድ የድጋፍና የተቃውሞ አስተያየቶችና ጥያቄዎች የበዙበት መሆኑ ተገለጸ። ሀገራዊ ምክክር ኮሚሽን ከትግራይና ከአዲስ አበባ ከተሰበሰቡ የትግራይ ተወላጆች ጋር ከመጋቢት 23 እስከ 25 ቀን 2018 ዓ.ም ለ3 ቀናት የአጀንዳ ማሰባሰብና የተወካዮች መምረጥ መድረክ አካሂዷል። በመጀመሪያው ቀን ውሎ የኮሚሽኑ ዓላማ እስካሁን ያከናወናቸው ተግባራትና በትግራይ ክልል ሂደቱ ለማስጀመር አጋጥሞኛል ያላቸውን ችግሮች ለተሳታፊዎች ገለጻ እየተደረገ ሲሆን፣ ገለጻውን ተከትሎ በተሳታፊዎች በኩል በርካታ ጥያቄዎችና አስተያየቶች ቀርበዋል። ከጥያቄዎችና አስተያየቶች መካከል አብዛኛውን የአጀንዳ ማሰባሰብ ጉዳይ በአዲስ አበባ መካሄዱን የሚመለከቱና የክልል ጊዜያዊ አስተዳደር ላይ ትኩረት ያደረጉ ነበሩ። በመድረኩ የተገኙ የስመርት ለዲሞክራሲ ፓርቲ ፕሬዝዳንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መድረኩ እንዳይዘጋጅ የሚፈልጉ አካላት ውክልናቸው ከምን የመነጨ እንደሆነ እንደሚጠይቁና እሳቸው የትግራይ ወኪል ሊሆኑ እንደማይችሉ ቢናገሩም እሳቸው ግን የትግራይ ጥቅም ወክለው መናገር እንደሚችሉም ገልጸዋል። ማንም ሰው ስለ ትግራይ ወይም ሁሉንም የሀገሪቱን አካባቢዎች በሚመለከቱ ጉዳዮች አጀንዳውን የማስተላለፍ ኃላፊነት እንዳለበት፣ ትግራይን ያላሳተፈ ምክክር መሰረታዊ ጉድለት ያለበት መሆኑን በመረዳት ስራው ተጠናክሮ እንዲቀጥል አሳስበዋል። የተሳታፊዎቹ ቁጥር ከፍተኛ መሆኑን የገለጹት አቶ ጌታቸው ኮሚሽነሩ ጥሪ ያደረገበትን ተሳታፊዎች ያሰባሰበበት ሂደትም እንዲያብራራ ጠይቀዋል። ምርጫና ምክክር የአንድ ሳንቲም ሁለት ገጽታ ናቸው ያሉት ሌላው ተሳታፊ ይህ የመጀመሪያ ዙር ውይይት መደረጉ መልካም መሆኑ፣ ነገር ግን በሌሎች አካባቢዎች እንደተደረገው በትግራይ ክልል መደረግ ይገባል ብለው የምክክር ሂደቱ መጨረሻ ላይ እኔ አልተወለኩም ሀሳብ አልሰጠውም በማለት ሽሬ፣ አክሱም፣ መቀሌ ያለው በጦርነት ውስጥ ያለ ዜጋ ድምፅ የት ነው ብሎ እንዳይጠይቅ ልናስብበት ይገባል በማለት ስጋታቸውን ገልጸዋል። በትግራይ ክልል ሰላም የሚፈልግ በርካታ ቁጥር ያለው ዜጋ በመኖሩ እነዚህ ዜጎች በውይይቱ ማካተት እንደሚያስፈልግ፣ ተመሳሳይ የምክክር መድረክ በክልሉ መካሄድ እንደሚኖርበት አሳስበዋል። የትግራይ ሕዝብ አሁን ያለበት ችግር በእንዲህ አይነት መድረክ ስለመፍታቱ ጥያቄ ያላቸው አንድ የመድረኩ ተሳታፊ ሕዝቡ በመኖርና ባለመኖር መካከል ያለ መሆኑን ገልጸው በዚህ ሁኔታ ያለ ሕዝብ መጀመሪያ የህልውና ጥያቄ መረጋገጥ እንደነበረበት ጠቁመው የክልሉ 40 በመቶ የሚሆነው የህገ መንግስቱ ግዛት አንድነት እንጂ ሌላ በሌለበት ሁኔታ በሚሊዮን የሚቆጠሩ ሕዝብ በተፈናቀለበት ሁኔታ ይህንን ውይይት ማካሄድ ለሪፖርት ማሟያ ካልሆነ ውጤታማነቱ አስመልክቶ ጥያቄ እንዳላቸው ገልጸዋል። ኮሚሽኑ ትግራይ ውስጥ አስቻይ ሁኔታ እንደሌለ መግለጹን በማንሳት ይህንን ለመፍታት መሸሽ መፍትሄ እንደማይሆን፣ አስቻይ ሁኔታ እንዲኖር መስራት እንደሚገባው ተናግረዋል። በትግራይ ክልል ውስጥ የሚገኘው ጊዜያዊ አስተዳደርም በፌዴራል መንግስት የተሾመ መሆኑንና ኮሚሽነሩም በፌዴራል መንግስት በህዝብ ተወካዮች ምክር ቤት የተቋቋመ መሆኑን በመግለጽ አንዱ አሻፈረኝ በሚልበት ጊዜ በመሸሽ ችግሩ ሊፈታ እንደማይችል ገልጸዋል። ነገ ደግሞ ምርጫ ቦርድ ትግራይ ውስጥ አስቻይ ሁኔታ ስለሌለ እነዚህ ያለውን የትግራይን ህዝብ ሰብስቤ ምርጫ አካሄዳለሁ ሊለን ነው በማለት መቅደም ያለበትን ሁኔታ ማስተካከል ይገባል ብለዋል። አክለውም በአሁኑ መድረክ ከተሰበሰበው ተሳታፊ ለምክክሩ የሚሳተፉ ተወካዮች መምረጥ አደገኛ ውጤት እንደሚኖረው ሀሳብ ለማሰባሰቢያ እንጂ የመጨረሻ ውሳኔ በትግራይ ክልል በመገኘት ተወካይ መምረጥና አጀንዳ ማሰባሰብ መሆኑን እንደሚገባው ገልጸዋል። በመድረኩ የተገኙ ተሳታፊዎች በትክክል የትግራይ ተወላጆች ስለመሆናቸው በመድረኩ ጥያቄ የቀረበ ሲሆን፣ የትግራይ ህዝብ መንግስት አልባ መሆኑንና በዋናነት ያጣውም ይህንን እንደሆነ ሀሳቦች ቀርበዋል። በአብዛኛው ህወሓትንና የክልሉ ጊዜያዊ አስተዳደር የሚወቅሱ ሀሳቦች የተንጸባረቁ ሲሆን፣ በተመሳሳይ የፌዴራል መንግስት ክልሉን በሚመለከት የሚጠበቅበትን ኃላፊነት አለመወጣቱን በጥያቄ መልኩ አቅርቧል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ
ለቀረቡት ጥያቄዎች አስተያየቶች ምላሽ ሲሰጡም በመጀመሪያው ዙር መድረክ ያልተሳተፉ የማህበረሰብ ክፍሎችን ለማሳተፍ ሙከራው ይቀጥላል ብለዋል። ኮሚሽኑ በትግራይ ክልል አስቻይ ሁኔታ ባለመኖሩ ሸሽቷል በሚል ለቀረበው ቅሬታ አዲስ አበባ የሁሉም ሀገር መሆኗን ከትግራይ ክልል የመጡ ተሳታፊዎች ምክክሩን እያደረጉ ያሉት በሀገራቸው በመሆኑ ሽሽት ሊባል እንደማይገባ ተናግረዋል። ኮሚሽኑ የትኛውንም ፓርቲ ሆነ ሌላ አካል እንደማይወክልና ገለልተኛነቱ ላይ የሚነሱ ጥያቄዎች ተገቢ አለመሆናቸውንም ተናግረዋል። በሌሎች የሀገሪቱ አካባቢዎች በዲያስፖራው ማህበረሰብ እና በፌዴራል አካላት በቀረቡት አጀንዳዎች ውስጥም የትግራይ አጀንዳዎች ቀርበዋል ብለው እንደሚያምኑ ገልጸዋል። ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ በበኩላቸው ተመሳሳይ መድረክ በትግራይ ክልል መካሄድ አለበት የሚለው ሀሳብ ኮሚሽኑ የሚያምንበት መሆኑን፣ ነገር ግን ማመቻቸት ያለባቸው አካላት ባለማድረጋቸው ኮሚሽኑ በጉልበት ገብቶ ሊያካሄድ ቢሞክር ሊፈጠር ከሚችለው ጉዳይ አኳያ መታየት ይኖርበታል ብለዋል። ከወረዳ ተሳታፊዎች ውጭ በመድረኩ የተገኙ ሁሉም አካላት በሌሎች ክልሎችም የተሳተፉ የማህበረሰብ ክፍሎች የሚያጠቃልል መሆናቸውን ገልጸዋል። አክለውም በክልሉ ሊፈቱ የሚገባቸው ችግሮች ተብለው በተሳታፊዎች የቀረቡት ሀሳቦችም በአጀንዳነት ሊቀርቡ የሚችሉ መሆናቸውን፣ ይህም ከሌላው የማህበረሰብ ክፍል ጋርም ተነጋግሮ መፍትሔ ሊያገኝ የሚችል ጉዳይ መሆኑን ጠቁመዋል። በመድረኩ መዝጊያ አርብ መጋቢት 25 ቀን 2018 ዓ.ም ከትግራይ ክልል የመጡና በአዲስ አበባ የሚኖሩ የክልሉ ተወላጆች አጀንዳዎቻቸውን ለኮሚሽኑ በማቅረብና ተወካዮቻቸውን በመምረጥ ውይይት መጠናቀቁ ተገልጿል። በአጀንዳነት የቀረቡት ጉዳዮችም ደረጃው ሊለያይ ቢችልም አብዛኛው በሌሎች ክልሎች ከተነሱ ጋር ተቀራራቢ መሆናቸውንም ተመልክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።